ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ምናልባት የመጀመሪያው ቻናል እዚህ ጋር የምትመለከቱት ከ100,000 በላይ ሰብስክራይበር ያለው ዩቲዩብ ቻናል አለኝ። ይሄኛው ደግሞ ከአሁን በኋላ አዳዲስ ቪዲዮችን የምለቅበት አዲሱ ቻናል ነው። ስለዚህ ለዚህም ቻናል አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ የሚለቅቱ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በዛሬው ቪዲዮ የምንመለከተው ምንድነው? በጣም በአጭር ደቂቃዎች ውስጥ በ13 ደቂቃ አካባቢ ሙሉ ፓወርፖይንት አዘጋጅታችሁ እስከ መጨረሻው ወይም ማቅረብ እና እንደዚሁም ሴቭ እስከ ማድረግ ደረጃ ያለውን አሳያችኋለሁ ማለት ነው። ስለዚህ የመጀመሪያ ስራችን የሚሆነው ፓወርፖይንትን መክፈት ነው። ሰርች አድርጋችሁ መክፈት ይቻላል። እኔ አሁን ከዚህ ጋር አስቀምጨዋለሁ፣ እዚህ ጋር ከፍተዋለሁ። እናንተም ግን ከስር ማስቀመጥ ከፈለጋችሁ መጀመሪያ ፓወርፖይንት ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ ሲመጣላችሁ ላው ላይ ትመጡና ራይት ክሊክ ትነካላችሁ። በመቀጠል ፒንቱ ታስክ ባር ትሉታላችሁ። ከዛ ከስር ይቀመጥላችኋል። ሌላ ጊዜ ስትፈልጉት ከዚሁ በቀጥታ መክፈት ይቻላል። ከዛ አዲስ ስለምንሰራውን ብላንክ ፕሬዘንቴሽን የሚለው ላይ መተን እዚህ ላይ ክሊክ እናደርጋለን። ከዛ ወደዚህ ነው የሚያመጣችሁ ማለት ነው። እዚህ ከመጣችሁ በኋላ አሁን ከመጀመራችሁ በፊት ማሰብ ያሉባችሁ ዋና ዋና ነገሮች አሉ። አንደኛ ቶፒካችሁን ማወቅ አለባችሁ። ከዛ ደግሞ ኦዲየንሶቻችሁን ማወቅ አለባችሁ፣ ለማን እንደምታቀርቡት ማለት ነው። ምክንያቱም የምትጠቀሟቸው ቃላቶች ወይም ደግሞ የምትዘረዝሩትን ነገር እነሱ ላይ የተመረኮዙ ስለሆኑ ለማን እንደምታቀርቡ ማወቅ ይኖርባችኋል። በተጨማሪም ደግሞ መካተት ያለባቸውን ስትራክቸሮችን ማወቅ ይኖርባችኋል። አንደኛ ታይትል ሊኖራችሁ ይገባል። ቀጥሎ ኢንትሮዳክሽን ይኖራችኋል ማለት ነው። ከኢንትሮዳክሽን በኋላ ደግሞ 3ም 4ም ስላይድ ሊሆን ይችላል። ዋና ወይም ሜን ፖይንት ወይም ኪ ፖይንታችሁን ልታውቁት ይገባል ማለት ነው። እነዚህን ካቀረባችሁ በኋላ ደግሞ መጨረሻ ላይ ሰመሪ ወይም ኮንክሉዥን ይኖራል። መጨረሻ ላይ ደግሞ እንዳስፈላጊነቱ ጥያቄና መልስ ነገር ልታስገቡ ትችላላችሁ ማለት ነው። ስለዚህ አሁን ቀጥታ ወደ አሰራሩ እንሄዳለን። በኋላ ግን ከሰራችሁ በኋላ እንዳያቆያችሁ ዲዛይኑን እዚሁ መጀመሪያ መርጣችሁ መሄድ ይቻላል። ስለዚህ ከላይ ዲዛይን የሚል አለ። ዲዛይንን ትነካላችሁ። ከዛ ብዙ አይነት ቲሞች ይመጡላችኋል። እዚህ ጋር ካሉት ውስጥ ቆንጆ ነው ብላችሁ ያሰባችሁትን ከአሁኑ መምረጥ ይቻላል ማለት ነው። ወደታችሁ ወረድ ብላችሁ ወይም ቀስቱን ነክታችሁ አማራጮች እዚህ ጋር ስለሚመጡ በእነዚህ መጠቀም ትችላላችሁ ማለት ነው። ለምሳሌ እኔ ይሄኛውን መርጫለሁ፣ ክሊክ አደርግበታለሁ። ካሁን በኋላ የምሰራው በዚህ መልክ ይሆናል ማለት ነው። ከዛ እዚህ ጋር ክሊክ ቱ አድ ታይትል ይላል። እዚህ ጋር ታይትላችሁን ታስገባላችሁ። ለምሳሌ ቤዚክ ኮምፒውተር ከሆነ ታይትሉ እንደዚህ ብዬ ጽፋለሁ። ከዛ እዚህ ጋር ስማችሁን ማስገባት ይቻላል ማለት ነው። ታይትል ከዛ ስም ሊገባ ይችላል። ስለዚህ ስሜን ላስገባ እዚህ ጋር። እንዳስፈላጊነቱ ደግሞ ቀንም ልታስገቡ ትችላላችሁ ማለት ነው። እዚህ ጋር ግን ከመጀመራችሁ በፊት እንደ ቲፕ ለምሳሌ ካሁን በኋላ የተለያዩ ነገሮችን ስንሰራ ርዕሶቹን እኛ በምንፈልገው ፎንት እንዲያደርግልን፣ ለምሳሌ ተመልከቱት። አሁን ሆም ጋር መጥቼ ባሳያችሁ መረጥኩት። አሁን ሌላ ፎንት ነው። እኔ ግን ታይምስ ኒው ሮማን እንዲሆን ነው የምፈልገው። ታይምስ ኒው ሮማን አደረግኩት። ከዛ ቦልድ አደርጋለሁ ማለት ነው። ነገር ግን ሌሎቹንም እንደዚሁ እያደረገልኝ እንዲቀጥል ካሁን በኋላ የሚሰሩትን እንዳለ ከላይ ቪው የሚል አለ። ቪውን ትነካላችሁ። ከዛ ስላይድ ማስተር ይላል። ስላይድ ማስተር ላይ ክሊክ ነው የምታደርጉት። ከዛ እዚህ ከላይ የመጀመሪያው ጋር ትመጣላችሁ። በመቀጠል ካሁን በኋላ የምጽፍልኝን ታይትሎች እንዳለ እዚህ ጋር ልምጣና ታይምስ ኒው ሮማን አድርግ ልበለው። ይሄውን በጣም ጊዜ ይቆጥብላችኋል ማለት ነው። ይሄንን ቦልድ ላድርገው። ቢጫ እንዲሆን ከፈለኩ ቢጫ አደርጋለሁ። ሳይዙን ከፍና ዝቅ ማድረግ ይቻላል። ካሁን በኋላ ያሉትን ታይትሎች በዚህ መንገድ ያስቀምጣል ማለት ነው። በተመሳሳይ ከስር የሚጻፉ ነገሮችም በታይምስ ኒው ሮማን ይሆኑ። ኢንተር ልበለው። ከዛ ይሄንን ክሎዝ ብለን መውጣት ወይም እዚህ ጋር መተን ኖርማል ይላል። ይሄን ስንነካው ወደ ኖርማል ቪው ይመልሰናል ማለት ነው። ከዛ አሁን ሌሎች ስላይዶችን እየቀጠለን እንሄድ። ለምሳሌ እዚህ ጋር መጣና ራይት ክሊክ ብዬ ኒው ስላይድ ማለት ይቻላል። ወይም ደግሞ እንደ አማራጭ እዚህ ጋር መታችሁ ለምሳሌ የምትደግሙት ካለ ይሄን ብትነኩ እንደምታዩት አንድ አይነት ፎርማት ነው የሚይዝላችሁ ማለት ነው። አስሬ ኤዲት ማድረግ አይጠበቅባችሁም። አሁን ግን ልምጣና ራይት ክሊክ ከዛ ኒው ስላይድ ልበለው። ከዛ እዚህ ጋር ክሊክ ቱ አድ የሚለው እንደምታዩት ቢጫ ሆኗል። አንዴ ስላዘጋጀ ነው ማለት ነው። ለምሳሌ እዚህ ጋር ኢንትሮዳክሽን የምናስገባበት ቦታ ከሆነ ኢንትሮዳክሽን ብለን እንጽፋለን። ከዛ ለምሳሌ ስለ ኮምፒውተር ከሆነ የማወራው እዚህ ጋር ስለ ኮምፒውተር መሰረታዊ የሚባሉ ነገሮችን እጽፋለሁ ማለት ነው። ማብዛት የለባችሁም። ዋና ዋና ነገሮችን ብቻ እንደ መግቢያ ትጽፋላችሁ። ከዛ እንደዚህ ኢንትሮዳክሽናችንን ካስገባን በኋላ ወደ ቀጣዩ ስላይድ እንሄዳለን። አሁንም ራይት ክሊክ ልንካና ኒው እንበል። እዚህ ጋር ደግሞ ዋና ነገሮችን የምናስተላልፍበት ቦታ ከሆነ ለምሳሌ ታይፕስ ኦፍ ኮምፒውተር ሊሆን ይችላል። እንደምታዩት ርዕሱ ቅድማ እንዴ ስላዘዝነው አያስቸግረንም፣ ቢጫ ነው፣ ቦልድ ሆኖልናል ማለት ነው። ከዛ እዚህ ጋር የኮምፒውተር አይነቶችን አሁን የምዘረዝራቸው ካሉ እንደዚህ እያደረኩኝ እዘረዝራለሁ። ኢንተር ኢንተር እያልኩኝ ማለት ነው። አንድ ስላይድ ላይ አሁን ማስገባት ያለባችሁ ስለ አንድ ሐሳብ ብቻ ነው እንጂ መደራረብ የለባችሁም ማለት ነው። አሁን እነዚህ ሐሳቦች ገቡ። ከዛ እንምረጣቸውና እነዚህን ተለቅ ማድረግ እንችላለን እያየን ሳይዛቸውን።
ቡሌቱን መቀየር ከፈለጋችሁ አሁን እዚህ ጋር ያለውን ነገር ቡሌት እዚህ ጋር አለላችሁ ፓራግራፍ ከሚለው ጋር ቀና ስትሉ ማለት ነው። ከዛ ብዙ አይነት ቡሌት ስታይሎች አሉ። እዚህ ጋር እየመጣችሁ ይሄንን ልበለውና የራሳችን እኛ እንምረጥለት። ለምሳሌ የምታደርጉት ራይት ነገር ነው። ይሄን ብትነኩት ደግሞ ወደዚህ ይመጣል። ሌሎችም ቡሌት ኤንድ ነምበሪንግ የሚለው ውስጥ መግባት ትችላላችሁ ማለት ነው። አሁን ይሄኛውን አደረኩት። ከቡሌት በተጨማሪ ደግሞ ከፈለጋችሁም ይሄን ትነኩና አሁንም እዚህ ጋር ስማርት አርት የሚል አለ። ይሄን ትነካላችሁ። ከዛ በኋላ የሚያማምሩ ዲዛይኖችን እንደምታዩት ያመጣላችኋል። ከዚህ ውስጥ ደስ ያላችሁን መጠቀም ትችላላችሁ። ለምሳሌ ከተመቸኝ ላው ላይ ክሊክ አድርጋለሁ ማለት ነው። እንቀጥል። አሁንም ወደ ቀጣዩ ስላይድ እዚህ ጋር ልምጣና አሁንም ራይት ክሊክ ከዛ ኒው የሚለውን እነካለሁ። እዚህ ጋር ደግሞ ለምሳሌ ፓርትስ ኦፍ ኮምፒውተር ሊሆን ይችላል። ከዛ እዚህ ጋር ትዘረዝራላችሁ ማለት ነው። ኢንተር እያላችሁ እዚህ ጋር ታስገባላችሁ። ይህንንም በተመሳሳይ እንምረጠውና ልንቀያየረው እንችላለን ማለት ነው። የተወሰነ ከፍ እናድርገው። ስማርት አርት ጋር እንምጣና በተለያየ በእንደዚህ አይነት ነገር ታስቀምጡ ትችላላችሁ። ወይም እዚህ ይህንንም በሊስት እንደዚህ እናስቀምጠው። አሁንም እዚህ ጋር እንምጣና ደግሞ ለምሳሌ በምስል ወይም በፎቶ የምታሳዩት ነገር ካለም ትችላላችሁ። እዚህ ጋር እንምጣና ኤግዛምፕል አልኩኝ። ለምሳሌ የኮምፒውተር ፓርቶችን ወይም ደግሞ እዚህ ጋር ስለ ኮምፒውተር ላስገባ ፈልጌያለሁ። የፈለኩት ግን ፎቶ ነው። እዚህ ጋር ካሉት ውስጥ መጠቀም ትችላላችሁ። አሁን ይሄን ብትነኩት ፒክቸር ያመጣላችኋል። ይሄን ካልፈለጋችሁ ግን ከላይ ኢንሰርት የሚል አለ። ኢንሰርትን ትነካላችሁ። ከዛ ፒክቸር ያወረዳችሁት ካለ እዚህ ዲቫይስ ብላችሁ ማምጣት ትችላላችሁ ከኮምፒውተራችሁ ላይ በቀጥታ ማለት ነው። ለምሳሌ ዳውንሎድ ካደረኳቸው ውስጥ እዚህ ጋር ገብተን ልናመጣ እንችላለን። ይሄ ከሆነ ለምሳሌ እመርጠዋለሁ። ከዛ ኢንሰርት ላለው ፎቶ በቀጥታ እዚህ ጋር ይገባል። ከዛ እንደዚህ እያንቀሳቀሳችሁ ደስ ያላችሁ ቦታ ጋር ልታረጉት ትችላላችሁ ማለት ነው። ፎቶ ደግሞ እንደዚህ እንትን እንዳይል ከፈለጋችሁ በተለያየ ሼፕ መቁረጥ ይቻላል። ለምሳሌ ክሊክ ላድርግበትና ክሮፕ ብዬ በተለያዩ ሼፖች ልቁረጠው። ክሮፕ ቱ ሼፕ ልበለውና እንዲያምር ማለት ነው። እዚህ ጋር ለምሳሌ እያያችሁ ማድረግ ይቻላል። እንደዚህ አይነት ነገር ከፈለኩ ለምሳሌ በዚህ ቅርጽ አድርገዋለሁ። እንደምታዩት እንደዚህ ሆኗል ማለት ነው። በተመሳሳይ አሁንም እዚህ ጋር ልምጣና ደግሞ ግራፎችን ማስገባት ካለብኝም አሁን ከኮምፒውተሩ ጋር ላይሄድ ይችላል። ነገር ግን ግራፍ ማስገባት ካለባችሁም እዚህ ጋር ትመጡና ኢንሰርት ትላላችሁ። ከዛ እዚህ ጋር ቻርት ይላል። ቻርትን ትነካላችሁ ማለት ነው። ብዙ አይነት ቻርቶች አሉ እንደምታዩዋቸው፣ ላይን ቻርት፣ ፓይ ቻርት፣ የተመቻችሁ። ለምሳሌ ኮለመን ቻርት ከፈለጋችሁ ኮለመን ቻርት፣ ከዛ ኦኬ ትሉታላችሁ። ከዛ ወደ ኤክሴል እንደዚህ ያመጣችኋል ማለት ነው። ራሱ በዲፎልት የምትፈልጉትን ነገር ከዛ እዚህ ጋር ኤዲት ታደርጋላችሁ። እዚህ ጋር ለምሳሌ ካታጎሪ 1 2 3 እያለ ይቀጥላል። እዚህ ጋር የምታዩዋቸው ማለት ነው። ሲሪየስ 1 2 3 ደግሞ እያለ እነዚህ አሉ። ለምሳሌ እኛ የምንፈልገው አንድ ነገር ብቻ ከሆነ ይሄንን ዲሌት እያሉ ማጥፋት ይቻላል። እንደምታዩት ቀነሰ። አሁንም እዚህ ላይ ራይት ክሊክ እናድርግና ዲሌት ቀነሰ። አንዳንድ ብቻ ኖረን ለዚህ ደግሞ ስም እንስጠው። ለምሳሌ ይሄ ኤጅ ከሆነ ወይም እድሜ ከሆነ ኤጅ እንለዋለን። እዚህ ጋር እንምጣና ክሊክ እንደምታዩት ኤጅ ብሎ ተቀይሯል። ይሄ ካታጎሪ 1 የሚለው ደግሞ የሰዎች ስም ከሆነ ለምሳሌ ይሄኛው ያበበ ከሆነ አበበ ተቀየረ ማለት ነው። ከዛ እዚህ ጋር ደግሞ ይሄኛው የከበደ ከሆነ እንደዚህ ከበደ ይሆናል። እዚህ ጋር ይሄ ጫላ ከሆነ እንደዚህ ጫላ፣ እንደዚህ ያደርጋችሁ ታስገባላችሁ። የራሳችሁን ዳታ ትመዘግባላችሁ ማለት ነው። ከዛ ከስር ተቀየረ፣ ይሄን ኤክስ ብላችሁት መውጣት ነው። ከዛ ይሄን ግራፍ ደግሞ የዲዛይን ሊሰጡ ትችላላችሁ ከዚህ ጋር እየተመለከታችሁ ማለት ነው። አሁንም ወደታችን ውረድና እዚህ ጋር ለምሳሌ ኮንክሉዥን መስጠት ፈልገናል ወይም ደግሞ ሰመሪ ልንለው እንችላለን። ከዛ እዚህ ጋር የምትፈልጉትን ኮንክሉዥን ታስገባላችሁ ማለት ነው። አጠር አድርጋችሁ ከላይ ያወራችሁትን ነገር መደምደሚያ ሀሳብ ትሰጡበታላችሁ ማለት ነው። አሁንም ከስር እናስገባና እዚህ ጋር ደግሞ ቴንክ ዩ የሚል ነገር ማስገባት ይቻላል። ይሄን እንቀይረው። ለምሳሌ ሌአውቱ ብላንክ እናድርገው ወይም ባዶ ብላንክ ይላል እንደዚህ። ከዛ እዚህ ላይ ሼፖች ልታስገቡት ትችላላችሁ። የተለያየ ነገር ለምሳሌ ኢንሰርት ልበለው። ከዛ ሼፕ እዚህ ጋር ሼፕ ልንካው። የተለያዩ ሼፖችን ልትመርጡ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ይሄን ልምረጠው። ራውንድ የሆነ ሬክታንግል ነው። ከዛ እንደዚህ አይነት ቅርጽ ሰራሁኝ። ከዛ ሼፑ ላይ ደግሞ መጻፍ ከፈለጋችሁ ምን ማድረግ ይቻላል? ቀጥታ ታይፕ ማድረግ ይቻላል ማለት ነው። እንደዚህ ለምሳሌ ቴንኪው የሚል ነገር አስገባሁኝ። ከዛ ይሄንን ከመረጣችሁት በኋላ ከፍ ልታደርጉት ትችላላችሁ። ቴክስቱ እንደዚህ ያደርጋችሁ ማለት ነው። ከበዛ ማሳነስ ይቻላል። ከዛ ይሄንን የተለያዩ እንትኖች ልትሰሩ ትችላላችሁ። ቦልድ ላድርገው። የሼፑን ከለር መቀየር ከፈለጋችሁ ደግሞ ላው ላይ ክሊክ ታደርጋላችሁ። ከዛ እዚህ ጋር ሼፕ ፎርማት ፊል የሚል አለ። የተለያየ እንትን ልትሰሩ ትችላላችሁ ማለት ነው። ለምሳሌ ባረገው እንደዚህ ይሆናል።
ዙሪያውን አውትላይን ካልፈለጋችሁ ሼፕ አውትላይን የሚለው ጋር ትመጡና ኖ አውትላይን ትሉታላችሁ። ወይም ደግሞ አውትላይን ከፈለጋችሁም አውትላይን መምረጥ ይቻላል። አሁን ቢጫ ነገር ሆኗል ዙሪያውን። አውትላይኑን ከፍ ማድረግ ከፈለጋችሁ ደግሞ እዚህ ጋር ትመጡና ዌይት የሚለው ጋር ማለት ነው። ለምሳሌ ባረገው ተለቅ ያለ አውትላይን ሆነ። ቴንኪው የሚለው በዚህ መንገድ ተሰራ። ከዛ አሁን ይህ ሼፑ ላይ ስለጻፍነው እንደምታዩት የተያያዙ ናቸው። አኒሜሽን ታስገቡበት ትችላላችሁ። ክሊክ አኒሜሽን። እዚህ ጋር በጣም ብዙ አይነት አኒሜሽን እንደምታዩት ያሳያችኋል። እንደዚህም እንዲሁም ማድረግ ይቻላል። ለምሳሌ ይሄኛውን አደረግኩት። ከዛ አሁን ከላይ እንጀምርና ለምሳሌ እዚህ ጋርም አኒሜሽን ማስገባት ከፈለጋችሁ ይሄንን እንምረጠው። ከዛ አኒሜሽን ፍላይ ሊሆን ይችላል ከስር እንደዚህ እየበረረ እንዲመጣ። እዚህ ጋር ኢፌክት የሚላለላችሁ እዚህ ጋር ከየት አቅጣጫ እንደሚመጡ መወሰን ትችላላችሁ። ለምሳሌ ከላይ እንዲመጡ ከፈለጋችሁ ፍሮም ቶፕ ማለት ይቻላል። እንደዚህ ብታረጉት አሁን የሚመጡት ከላይ ይሆናል ማለት ነው። በተመሳሳይ ይሄንን የምንምረጠውና አጠቃላይ የተለያዩ እንትኖችን እንደዚህ ታስገባላችሁ። በየተራ እንዲመጣ ከፈለጋችሁ ደግሞ አሁንም እዚህ ጋር ትመጡና ዋን ባይ ዋን የሚለው ስታረጉ በየተራ ነው የሚመጡት። ልክ እንደዚህ ማለት ነው። እንደምታዩት አንዴ አይመጣባችሁም። ሌላም የሚያስፈልገው አኒሜሽን ካለ እንደዚህ እየነካችሁ አኒሜሽን እያላችሁ ማስገባት ብቻ ነው። ብዙ አይነት አኒሜሽኖች ስላሉ ማለት ነው። ግራፋችሁ ላይ በተመሳሳይ ማስገባት ይቻላል። ለምሳሌ መረጥኩት። ከዛ በኋላ ፍላይ ኢል በለው እሱንም በየተራ እንዲወጣ ከፈለጋችሁ ግን እሱንም እዚህ ጋር ትመጡና በኤሌመንት ሲሪስ ወይም በካታጎሪ እንዲወጣ ማድረግ ይቻላል። ከዛ በካታጎሪ እንደዚህ በየተራ ይወጣል ማለት ነው። ከዛ የሰራችሁት ስራ ላይ ደግሞ የተለያዩ ትራንዚሽኖችን መጨመር ይቻላል። እዚህ ጋር እንምጣና ትራንዚሽን የሚል እዚህ ጋር አለ። ከዛ ሞርፍ ትራንዚሽን አለ። ትራንዚሽን ማለት ከአንዱ ወደ አንዱ ሲሄድ እንዴት ይሄድ ነው። ስለዚህ በእነዚህ መምረጥ ይቻላል። ወይም ደግሞ እዚህ ውስጥ ገብታችሁም ተጨማሪ ነገሮች አሉ። ለምሳሌ የምታደርጉት እንደዚህ ይሆናል ማለት ነው። ሁሉም ላይ እንዲያደርጉ ይሄንን አፕላይ ቱ ኦል ስትሉት ሁሉም ላይ ይሄን ያደርግላችኋል። ከዛ የሰራችሁትን ስራ ለማየት ስትፈልጉ ደግሞ እዚህ ጋር ትመጡና ስላይድ ሾው ትላላችሁ። ፍሮም ቢጊኒንግ ካራችሁት ከመጀመሪያው ጀምሮ ያሳያችኋል። አሁን ቤዚክ ኮምፒውተር አለ። ኢንተር ስንል እንደዚህ ያለ ይቀጥላል ማለት ነው። ኢንትሮዳክሽን። ከዛ እንደምታዩት በዚህ መልክ ወደ ቀጣዩ ይሄዳል። ፕሬዘንቴሽናችሁን ደግሞ እያቀረባችሁ እናንተ ለምሳሌ እንትኖችን ማሳየት ከፈለጋችሁ ምልክት ማድረግ የምትፈልጉት ነገር ካለ ምን ማድረግ ትችላላችሁ። ለምሳሌ ይሄ ይምጣና ላሳያችሁ። ባዶ ቦታ ላይ ትመጡና ራይት ክሊክ። ከዛ እዚህ ጋር አማራጮች አሉ። ፖይንተር ኦፕሽን ይላል። አሁን ሌዘር ላይ ብታረጉት እንደዚህ ቀይ ነገር ይሆናል፣ ለማሳየት ይመቻችኋል። መጻፍ ከፈለጋችሁ ደግሞ አሁንም እዚህ ጋር ትመጡና ፔን የሚል አለ። ስለዚህ በዚህ እያሳያችሁ የምታሳዩት ነገር ካለ ምልክት እንትን ካለ እንደዚህ ያደርጋችሁ ማሳየት ይቻላል። ከጨረሳችሁ በኋላ እነዚህን ደግሞ ማጥፋት ከፈለጋችሁ ምልክቶቹን ትመጡና ፖይንተር ኦፕሽን ከዛ ኢሬዝ ኦል ኢንክ ስትሉት ሁሉም ባንዴ ይጠፋሉ። ከዛ አሁን ይሄ ስራችሁ ደግሞ ካለቀ ፋይል ጋር ትመጣላችሁ ሴቭ ለማድረግ። ከዛ ሴቭ አስትሉታላችሁ። እንደ ፒዲኤፍ ማስቀመጥ ይቻላል፣ እንደ ፓወርፖይንት ማስቀመጥ ይቻላል። አማራጮቹ ብዙ ናቸው ማለት ነው። ስለዚህ ለምሳሌ ዶክመንት ጋር አስቀምጠው ስሙ እንደምታዩት በዲፎልት ቤዚክ ኮምፒውተር ብሏል። እናንተ ደስ ያላችሁን ስም ትሰጣላችሁ። ከዛ ሴቭ ማድረግ ነው። ሰው እንዳይከፍትባችሁ ከፈለጋችሁ ደግሞ ቱልስ የሚል አለ። ከዛ ጀነራል የሚለው ጋር ትመጣላችሁ ማለት ነው። አሁን ፓስወርድ ቱ ኦፕን ለመክፈት ፓስወርድ እናስገባ። ሰው አሁን መክፈት አይችልም ማለት ነው ፓስወርዱን ካልሰጠነው በስተቀር። ስለዚህ ኤዲት እንዳይደረግ የምትፈልጉት ነገር ካለ እንደዚህ በፓስወርድ መቆለፍ ይቻላል። በድጋሚ ፓስወርድ ላስገባለት፣ ኦኬ ልበለው፣ ከዛ ሴቭ ልበለው። አሁን ጨረስን። ለምሳሌ እንዝጋውና ሌላ ጊዜ ለመክፈት ልሞክርና ላሳያችሁ። ይሄ ነበረ ቤዚክ ኮምፒውተር የሚለው። ልክፈተው፣ አይከፍትም። እንደምታዩት ፓስወርድ አለው። ፓስወርድ እንደዚህ አስገብቼ ግን ልከፍተው እችላለሁ ማለት ነው። ስለዚህ ፓወርፖይንትን በዚህ መንገድ በጣም በቀላሉ ማዘጋጀት ትችላላችሁ። ሰፋ ያለ ቪዲዮ ግን ፓወርፖይንት ላይ ከፈለጋችሁ ከላይ ኢንዲስክሪን ላይ ያለውን ቪዲዮ መመልከት ትችላላችሁ። ይህም ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮ እንሰራላችሁ ከፈለጋችሁ ግን ይህም ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።